ያው አንድ ነገር ልበላችሁ ስለ ሀና ጉዳይ ማለት ነው። ውስጤ ያደረ ማታ ማታ ቁጭ ብዬ ተሰማ ነው ማድረው ድንግል ማርያም ነው የምላችሁ እንደናንተው ማለት ነው። ግን ማለት ነው አንዳንድ ጊዜ ወተን ለመናገር ምን መፍትሄ እናገኛለን የሚለውን እናስባለንና በነገራችን ላይ መፋጠጥና መጠየቅ ያለባቸው እስከ ሀገር ውስጥ ድረስ መጠየቅ ያለባቸው ዋና ፖይንቶቹ ደላላዎች ናቸው። ማታ አሁን የገጠር ልጅን ስሰማ ነበር። ልጅቷ ተደፍራ ይዘው መጣው ኦኬ ደላላዎች ሽፍታው ያቆሙበት ቦታ ሽፍታዎቹ የያዙት ቦታ ላይ ሁለት ደላላ ተጨመረብን አሉ። 2 4 ይላሉ። አንዴ 2 ይላሉ፣ አንዴ 4 ይላሉ። ኦኬ ሁለቱም ይሁን አራቱም ዋና ፖይንቱ ደላላዎች እዛ ቦታ ላይ ተጨምሯሉ። ከሽፍቶቹ ጋር ነው የሚኖሩት ከሽፍቶቹ ጋር ነው የሚኖሩት ደላላዎቹ። ሽፍቶቹ ስኬት ከዛ ወጡ እዛ ቦታ ላይ ተደባለቁ። ከየት መተው ነው የት ኑረው ነው እንዴት ነው የሚለው ፖይንት መሰጠት አለበት። ሁለተኛ ነገር ደግሞ 100% ሆኖ መጠየቅ ያለበት ደላላው ነው እስከ ሀገር ድረስ ማለት ነው። ደላላው መጠየቅ አለበት። አንተ ወንድ አይደለም አንተ እንደዚህ ነው። እስቲ አንድ እውነት እናውራ። የትኛው ወንድ ልጅ ነው ሽጉጥ ተደቅኖበት አንቺ የተደፈርሽ እኔ ልደፈርልሽ የሚልሽ? እስቲ ንገሪ። ሽጉጥ እየተደቀነበት ወይ ደግሞ እዛ ሽፍታ ይዘው እሷ እንዲናት እሷ የሌላ ሰው ሚስት እንደሆነች አያቁም የሌላ ሰው ሚስት እንደሆነች አመጣጧን እንዴት መጣች እንዴት ሆነ ሳይተታወቅ ነው እዛ ቦታ ላይ የተያዘችው። ለምን እሷ ተለይታ ተያዘች አይታወቅም። ይሄ ሴራ ነው ውዴ፣ ሴራ ነው ውዴ። ይሄ የተጠላለፈ ሴራ ስላለው ነው። ከዛ እሷ ተወሰደች። ያባቷ ልጆች እኮ አይደሉም የእናቷ ልጆች አይደሉም። የእናቷ ልጅ ቢሆኑ ኦኬ አብሬሽ ልሙት ይላል። የታቋታልና ነው እሷን ተዋትና እኔ ልሙት ብሎ ራሱን የሚሰዋላት ማን? እስቲ የትኛው ሰው? እስቲ ራሳችንን እስቲ እዛ እነሱ ቦታ ላይ አድርገን እኔ ማን ነው እስቲ እሷ ትሙትና እኔ ልሙት ብሎ የሚሰዋ? እስቲ ንገሩ። ምን የነሱ ምን ናት እሷ? ያባቷ ልጅ አይደሉ የእናቷ ልጅ ወይ እንኳን እንደው አብሮ አደጉ እንዴ? እኔ አሁን ለምሳሌ መንገድ ላይ እየሄድኩኝ እሷን ይዘው የሷ ቦታው ነው እንግደለኝ የታውቂያት ነው የሰውነት ልክ ነው ከተባለ እኔም እኮ ሰው ነኝ። እንዴት ልሰዋል? እኔ ልሙት ካልኩኝ ልማለኝ እኔም ልጆች አሉ። አንዳንድ ጊዜ ፈጣሪ አያምጣው ማለት ጥሩ ነው። መፍረድም ጥሩ አይደለም። ያልፈርድም በማንም እና ገጠር ልጅም ትክክል ነው አልልም፣ ትክክል አይደሉም ማለት እንትን የለኝም። ምክንያቱም በቦታው ላይ ስትሆኝ ነው መፈርጀው። ሽጉጥ ተደቅኖብኝ አይደለም ምን አንድ ቀን በዛ ዱላ ስደበደብ እንኳን ከኋላ ዞር ብዬ ላላ ይችላል። ይቅርታ አድርጉልኝ። ወይ ደግሞ ራሴን አሳልፌ እምሰጥ ከሆነ ለምሳሌ ወንድሜ ቢሆን ኦኬ አሳልፎ ነፍሱን ይሰጠኛል። ካልብ ማን ነው እስቲ ለእናንተ ብለው አሳልፎ ነፍሱን የሚሰጥላችሁ? ለምን ይወሻሻል? እሺ እዚህ ቲክቶክ ላይ ያለ ነው በቦታ ላይ ብንሆን ኑሮ ራሱን የሚሰዋልን አለ። እኔ አሁን ለምሳሌ በቦታው ላይ ቢሆን እውነት እሷን አትግደላትና እኔ እንግደልኝ ይለዋለሁ አልልም ውዴ። እሷን ተውና እኔ እንድፈረኝ ልበለው? ማንም አይልም። የእናቷ ልጅ አይደሉ ታዲያ? ይሄን መጠየቅ ያለበት ወንድሟ ቢሆን ኦኬ። ከዛ ፖይንት ደግሞ ስንወጣ አሁን ይሄ ማታ የገባው ንግግር እንኳን አይችልም። የሆነ ነገር ነው ንግግር ማንሳው እኮ ንግግር ቢችል ጥሩ ንግግር እንኳን አይችልም። እንኳን እሷን ተዋትና እኔን ብሎ የሚሟገትለት እነሱ እዛ የቆዩ መሳሪያ ያላቸው ምን አላቸው። ትፈሪያለሽ፣ ትንቀጠቀጫለሽ፣ ሽንትሽን ራይሽ ላይ ልትለቂ ትችያለሽ። ለምን ይዋሻል? ማን ነው ኃላፊነት የሚወስድልሽ ላንቺ? እሱን አታስቢ ውዴ፣ በፍጹም አታስቢ። ግን በጣም ያናደደኝ አንድ ፖይንት ልንገራቸው። ይገጠር ልጅ ምንም ላይ እኔ ተቃዋሚ አይደለሁም። ግን ምንድነው አላየውም ስትሞት ኦፍ ኮርስ አላየውም ስትሞት ኦኬ። ደውሎ ሲነግሩኝ ብቻ አምኜ ነው እንትን ያልኩት። ግን ባይኔ አላየውም ብሎ መመስከር ይችላል። አላየማ
ባይኔ አላየውም ብሎ የመመስከር ግዴታ አለበት። ኦፍ ኮርስ አላየማ ምክንያቱም ተደውሎ ነው የተነገረው እንጂ መሞታን ባይኑ ቢያይ ኑሮ ኦኬ ባይኑ ሳያይ ኦኬ ባይኑ ሳያይ ሙታለች ብሎ ኦኬ ስለፖስተ ይቅርታ መጠየቅ አለበት። ከዛ ፖይንት ደግሞ ተመልሶ ምንድነው ማለት ያለበት? አላየውም ግን ደውሎ ሲነግሩኝ ነው እንጂ እኔ ባይኔ አላየው። እዛ ፖይንት ላይ ከሌለ ማለት ነው። ከዛ በተረፈ ዋና ፖይንት ያለው ደላሎች ጋር ነው። እርስ በራሳቸው ጠንቅቀው ነው የሚተዋወቁት። ሽፍታውም እነሱ ናቸው፣ ደላላዎችም እነሱ ናቸው፣ ሁሉም እነሱ ናቸው። ሌላ ከሌላ ቦታ መጥቶ የሚደፍር የለም። ማንም ከሌላ ቦታ እዛው ነው እዛው ተኳክቶ እዛው ነው ያሉት። ሽፍቶቹም ደላላዎቹም ምኖቹም እዛው በዛው ነው በዛው ሌላ የትም አልሄዱም። ደላላዎች ሌላ መንገድ የሚመራን ሰው ከዛው ከተደፈረችበት ቦታ ተደባለቀብም خلاص እኮ ታዲያ ሽፍታውና ደላላዎቹ እንዴት ነው አንድ ቦታ ሊገናኙ ቻለ? ዋን ፖይንት እንዴት ነው ሊደባለቁ የቻሉ? ስለሚተዋወቁ ነው። ዋናው ፖይንት ቀጥታ መሰጠት ያለበት ማን ጋር ነው? ደላላው ጠንቅቆ ነው የሚያውቀው። ጠንቅቆ ከሀስ ከፐ ድረስ ያውቃል። የት ሄደች፣ የት መጣች፣ እንዴት ገባ፣ እንዴት ሄደ ኤቭሪቲንግ አለ እነሱ ጋር አለ። ልጅቷ ቆንጆ ስለሆነች አማለለቻቸው በቃ አለቀ። ሌላ ፖይንት የለውም። ወደዛ ወደዚህ አሁን የገጠር ልጅ እንኳን የሆነ ነገር ደበቀ እንበል ደበቀ ዋና ፖይንታችሁ ጋር ለምን አትሄዱ? ደላላችሁ ጋር ሂዱ። ይሄኛው ተውና ደላላዎቹን አፍጣችሁ ያዙ። ያንን ፖይንት ነው የሚፈልገው። ሀገር ቤትም ቢሆን የሆነ ነገር መድረግ ካለበት ሀገር ቤት ክስ መከፈት ከዛ በትርፍ አሁን የገጠር ልጅን ብታፋጥጦ ምንም ብትሉ ምንም ጓደኞቹ ቢመጡ ንግግር እንኳን አይችሉም። ለራሳቸውም ጥብቅና አይቆሙም። እነዚህ አይጠቅሙም። እነሱን ተዋውና ፖይንቱ ወደ ደላላዎቹ ሰዱ። ወደ ደላላው ተትቶ ትናንሾቹ አንተ እኮ ወንድ አይደለህም እና ሽጉጥ ይዘው ወንድ አለ ውዴ እናስብ እንጂ የገጠር ልጅ ቢሞት ኑሮስ ቢሞት ኑሮ ለምን አልሞትክም ነው? እሺ ሌሎችስ ቢሞቱስ ወገናችን አይደሉ እነሱስ? እቺ ሴት ናት ተደፍራት አልፋለች እንበል እንደው ወንዶቹም እኮ ግንባራቸውን ብሎ ቢጥሉ ማን የሚጠይቃቸው ሰው አለ? የነሱም እኮ ነፍስ ነው ውዴ። ማን ኃላፊነት ይወስድልሻል? ወንድሜ ቢሆን እህቴን ተውልኝ ይላል። ባሌ ቢሆን ኦኬ እሺ ሚስቴን ተውልኝ ይላል። ማን ኃላፊነት ይወስድላት? የእናቷ ልጅ ለዛ ውስጥ፣ የአባቷ ልጅ ለዛ ውስጥ፣ ያጎቷ ልጅ ለዛ ውስጥ ማን ኃላፊነት ይወስድልሽ? ሁሉም እኮ የራሱን ዓለም ነው የሚያጓጉዘው። የራሱን ነፍስ ለማውጣት ነው እንጂ የሚሯሯጠው ያንቺ ነፍስ ሊያድን እንኳን የሚቀርልሽ የለም ውዴ። ለምን እውነቱን አናውራ? እኔም ብሆን እኮ እዛ ቦታ ላይ ብገኝ ላልረዳሽ እችላለሁ። ይቅርታ አድርጊልኝ፣ ላልረዳሽ እችላለሁ። ነፍሴን ለማውጣት እሯሯጣለሁ እንጂ ላንቺ ነፍስ እኔ ኃላፊነት ላልወስድልሽ እችላለሁ። ለምን ይዋሻል? እውነቱን እናውራ። ለምን ይዋሻል እንዴ? እናንተ ወንድ አይደላ እንደዚህ እነሱ እኮ የተላመዱ የተጣሩ እርስ በራሳቸው እዛ የተዛዛሩ። አሁን አንድ ሽፍታ ነው የመጣ እንደው ብቻውን ነው የሚኖረው አንድ ሽፍታ። ሁለት ሽፍታ ሲሆኑ ሁለት ሽፍታዎች አንድ ላይ ነው ብቻቸው ነው የሚኖሩት። እግዚአብሔር አመጣ ሆነ ሰው መመስከር ያለበትም ይመስክር። ባይኗ አላየም፣ አልሞተችም። ኦፍ ኮርስ አልሞተችም። ብትሞት ኑሮማ ቪዲዮ አይቀራቸው ለቲክቶክ ለምኑ ራሱ ቀረጽ ያደርጉ ነበር። ኖ የለም አልሞተችም። ሽጣችሁ ከሆነ ብራችሁን እንክፈላችሁ። ስለ ማርያም ብለን እንለምን። ህዝብ አላት፣ የኢትዮጵያ ህዝብ አለ። እግዚአብሔርን ለሷ እናንስም። ምን ገንዘብም ከፈለጋችሁ ሰጣችሁ ለመደራደር ነው። ከዛ በተረፈ ማፊ ውዴ
አንተ ለምን ኃላፊነት እዛ ጋር እንትና አላልክም? ለምንድነው እነሱ ራሱ አውሬ ሆኖ ወንድ አይደል እንደ ደፈራት? የትኛው ወንድ ነው ኃላፊነት የሚወስደው? ወንድ አይደል እንደ ደፈረው? እኔ ወደ ፖለቲካ የምትወስዱት ነገር ይሄ የሰው ነፍስ ነው። እሺ ፖለቲካ አይደለም። ፖለቲካችሁን እዛ አረማምዱ። እኛን አጨርሱ እንዴ! ፖለቲካ አታረማምዱ። እዚህ ሸዋ ወሎ ምናምን እሱን ተይውና እህትሽን አደኝ። ሴት ናት። እንዴ ጉድ እኮ ነው። ሻሃነች ወሎ ሆነች ማነው ጎንደር ሆነች ምናምን እንበል ከሆነማ አንድ አማራ እኮ ነው አይደል? እንደ አማራ ናት አይደል? ወሎም አማራ ነው፣ ጎጃምም አማራ ነው፣ ሸዋም አማራ ነው፣ ጎንደርም አማራ ነው። ታዲያ ወደ ፖለቲካ መቀየሩ ለምን አስፈለገ? ሰው አይደለች እሷ? እኛ እኮ እንደ ሰውኛ ነው እየሄድን ያለ ነው። በፖለቲካ ውስጥ ብትሄዱ በምን ልታገኙ ነው? አሬ ወዲያ እንዲያ እናንተ እዚህ ሚዲያ ላይ እኔ እግዚአብሔርን ጥያቄዎች ምናምን ራሱ እኔ እንጃ አላቅም። መጀመሪያ ፖይንት ሲኬድ የነበረው ጥሩ ነበር። የመጨረሻው ግን ነው። ለማንኛውም ፈጣሪ ልባቸውን አራርቶ ኦኬ፣ ልባቸውን አራርቶ እመብርሃን እመብዙሃን ብቻ ሰማዕቱ ቅዱስ ጊዮርጊስ ነፃ ያውጣት። ልባቸውን ያራራል። በቃ ቢያንስ እንኳን ለልጇ እንድትኖር ኦኬ። መሞታችን አይቀርም እኮ ሁላችንም እንሞታለን። ቀናችን ከደረሰ እኮ መሞታችን አይቀርም። ሁላችንም እንሞታለን። ግን በቀናችን ብንሞት፣ እግዚአብሔር በፈቀደው ቀን ብንሞት፣ ስቃያችን ቢያበቃ። ብዙ ሴቶች እየተደፈሩ፣ ህፃናት እየተደፈሩ፣ ሴት ልጅ ወጣ መግባት ያቃታት ነው። በባላቻቸው እየተደበደቡ እየተሰቃዩ በቃ ቢያንስ እንኳን ሴት ልጅ መከበር አለባት። እግዚአብሔርን ሴት ልጅ መከበር አለባት። እውነት ራሳችንን ማስከበር አለብን። ራሳችንን ማስከበር አለብን። እኔ ብዙ ህይወትን አሳልፌያለሁ። የመጀመሪያ ህይወቴን ብነግራችሁ በጣም ነው በቃ ይሄንን ህይወት ያሳለፍኩ እንኳን እስከማይመስላችሁ ድረስ። ግን እኔ በጣም እንትን ነኝ። አንደኛ በጣም ህለኛ ነኝ። ሁለተኛ ነገር ደግሞ የሆነ ወንድ ልጅ ሲመታን ሲተፋብን፣ ወንድ ልጅ ሲፈልግ ጥፊ ሲፈልግ በካልቾ ምናምን ሲለን ማለት ነው ለትዳራችን ብለን ሰው ምን ይለናል? ጎረቤት ምን ይለኛል? ምን አባቷ ገባው? ጎረቤት ምን አባቷ ገባው? እኔ ስመታ ተመቷል። እኔ ስቆስል ቆስሏል። እኔ ስታመም ታሟል። ምን አባቷ ገባው? ጎረቤት ስደግስ በልቶ ህልም አድርጎ ይገባታል እንጂ ምን አባቱ ነው የሚያደርግልኝ? ቅድሚያ ለራሳችሁ ስጡ። ጎረቤት ምን ይለኛል? ቤተሰብ ምን ይለኛል? ማንም ላንቺ ብሎ የሚሞት የለም። ማንም ላንቺ ብሎ የሚሞትልሽ የለም። ወዴ ለራስሽ የምትኖሪው አንቺ ነሽ እንጂ ማንም ላንቺ ብሎ የሚሞት አንድም ሰው የለም እዚች ምድር ላይ። ኃላፊነት የምትወስጂው ለራስሽ፣ ለትዳርሽ፣ ለቤትሽ፣ ለኤቭሪቲንግሽ አንቺ ነሽ። አንድ ወንድ ልጅ እጁን የሚያነሳብሽ ከሆነ አንድ ቀን በጥፊ ሲመታሽ ማለት ነው የጠረጴዛ ጥርስ መቶሽ ህልምት ያታለሽ። ለራስሽ ስቲ ራስሽን ተጠብቂያለሽ። ካለበለዚያ ገደል ትገቢያለሽ። የምትሞቺው ራስሽ። እኛ ብናለቅስ አንድ ሳምንት ነው ውዴ። ምን ልልሽ 3 ቀን ነው። ብናዝንልሽ ራሱ 3 ቀን ነው። ወንድ ልጅ ትንሽ የለውም ውዴ። ምንም ቢሆን ወንድ ልጅ ከሴት አንድ እርምጃ ይቀድማል። ወደድሽም ጠላሽ ኦኬ። እኔ እዚህ ሚዲያ ላይ ማውራት ስለማልፈልግ ነው እንጂ እያንዳንዱን ፖይንት የራሴን ህይወት ብነግራችሁ በጣም የምትገረሙበት ነገሮች አሉ። ግን ማውራት አልፈልግም። ለምን እንደሆነ ታውቃላችሁ? ለልጄ ስል መጥፎ ታሪክ እንዲኖራት አልፈልግም። የማይሆን ነገር ተናግሬ ያ ነገር አባቷ ማስበል አልፈልግም። ግን እግዚአብሔር ይመስገን የተሻለውን ሰጥቶኛል።
ዛሬ ላይ የተሻለ ትላንትና ስለተበደልኩኝ ዛሬ ላይ ግን ክሶኝ ደና ህይወት እየኖርኩ ነው የተሻለ ህይወት እየኖርኩ ነው እግዚአብሔር ይመስገን ከትላንትናዎቼ በጣም ብዙ እርምጃዎችን ተጉዣለሁ በብዙ ነገር ባርኮኛል በልጅ ባርኮኛል በስራዬ ባርኮኛል በትዳሬ ባርኮኛል እግዚአብሔር